ዲሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ልሳን ዲሞ ቅጽ 51 ቁጥር 1 ህዳር 2018 ዓመተ ምህረት ሆዳም ቢሸከም የበላ ይመስለዋል። ከዛሬ 8 ዓመት በፊት በ2011 ዓመተ ምህረት የዘረኛውና የአምባገነኑ አገዛዝ የአብይ አህመድ ገና በስልጣን ወንበር ላይ ሳይደላደል የሽግግር ስርዓት ይኖር ተብሎ ለቀረበው የህዝብ አስተያየት እኔ ያሻግራቸዋለሁ በማለት ለሰጠው የማናልበኝነት መልስ የአፓ ተቃውሞውን በምክንያት አስደግፎ ለኢትዮጵያ ህዝብ በአደባባይ አሰምቶ እንደነበረ የቅርብ ጊዜ ትውስታችን ነው። ከወያኔ ውድቀት በኋላ የተለያዩ ክፍሎችና የህዝብ ወኪሎች በሚሳተፉበት በሽግግር ሂደት የሚሆን ዲሞክራሲያዊ ስርዓት ይመስረት እንጂ በተቃውሞ የለሽ ግለሰብ የሚመጣ ዲሞክራሲያዊ ሽግግርም ሆነ ዲሞክራሲያዊ የፖለቲካ ስርዓት ጨርሶ አይኖርም በማለት አቋሙን በግልጽ ይፋ አድርጓል። ስለ ሽግግር ሂደት ይዘትና ጠቃሚነት የበኩሉን በቂ ትንታኔዎችንና ማብራሪያዎችን በኢህአፓ ልሳን በዲሞክራሲያና በተከታታይ ባወጣቸው ለህዝብ ይፋ ባደረጋቸው ድርጅታዊ መግለጫዎቹ መግለጹና ህዝቡ የበግ ለምድ በነከሱ ተኩላዎች እንዳይነከስ ማስጠንቀቂያ መስጠቱ ህዝብ ያወቀው ፀሐይ የሞቀው ታሪክ የመዘገበው እውነት ነው። ኢህአፓ ይህን አቋም ለህዝብ ያሳወቀው ግለሰቡ ከፍተኛ የሆነ በደልና ግፍ በሀገርና በህዝብ ላይ ከመፈጸሙም በፊት ነው። በወቅቱ በዚህ ግለሰብ ምላስና ቃላት ብቻ የተወናበዱ የተደራጁም ሆነ ያልተደራጁ ተቃዋሚዎች ለግለሰቡ ጭፍን ድጋፍ በመስጠት ኢህአፓ በወቅቱ የወሰደውን ትክክለኛ የሆነ ለህዝብና ለሀገር የሚበጅ ፖለቲካ አቋም ወይም ውሳኔ ሲያወግዙ ሲኮንኑና ኢህአፓን በአክራሪነት ሲፈርጁ አንዳንዶቹም ሳይሳካላቸው ድርጅቱን ከህዝብ ለመነጠል ሲውረገረጉ እንደነበረ የታዘብነው እውነት ነው። ለዚህ የፖለቲካ ዱኩማን ማሳረጊያ የሚሆነው ሁሌም ሀፍረትን ክስረትንና ውድቀትን መከናነብም ነው። የፖለቲካ ትግል ዕውቀትና ተመክሮን ጽናትን ይጠይቃል። ህዝብን የሚጠቅም ፖለቲካ ደግሞ ለመጣውና ለሄደ ሁሉ ማጎንበስና ትከሻን ማጉበጥ ሳይሆን ለህዝብና ለሀገር የሚበጀውን አስቀድሞ የመገመት የማቀድና የመተግበር ጥበብን የሚጠይቅ ነው። ኢህአፓ ከሌሎች የሚለየው ፖለቲካዊ ለኢህአፓ ጥቅም የተቃኙ ሳይሆን ለህዝብና ለሀገር ጥቅም የቆሙ በመሆኑ ነው። ኢህአፓ አንድ ጣዖት አቁሞ በጣዖቱ በጎ ፈቃድና መሪነት ማለቱን ያልፈለገው ህዝብ ብቸኛ የስልጣን ምንጭና ባለቤት መሆኑን በመቀበሉና የብዙሃኑ ተሳታፊነት ወሳኝነትና የታሪክ ሰሪነት ሚና እንዳይታፈን ከመስጋትም ጭምር ነው። ፖለቲካ ስንል ተቀባን ከሚሉ ከምርጦችና አወቅን ባዮች የበላይነት ከጥቂቶች ፈላጭ ቆራጭነት በጽናት ተጻሮ የብዙሃኑን ህዝብ ጥቅም የበላይነትና የሀገርን ሉዓላዊነት ለማስከበር የሚካሄድ ትግልና የሚከፈል መስዋዕትነት ማለታችን ነው። ኢህአፓ ይህንን ከላይ ያሰፈረውንና አግባብ ነው ያለውን ድርጅታዊ አቋም ወይም ፖለቲካዊ ውሳኔ ሲወስድ ነብይነት ኖሮት ሳይሆን ከረጅም ዓመታት የትግል ልምዱና በተግባር ካካበተው የትግል ተሞክሮው በመነሳት ነው። የህዝብ ሞግዚት ነን ባዮችን አጥብቆ ሲታገል መቆየቱም ግልጽ ነው። ኢህአፓ በ1964 ዓመተ ምህረት ከተመሰረተ ጀምሮ በመሰረታዊ መርሃ ደረጃ ይዞት የተነሳውና እስከዛሬም በጽናት አስጠብቆና ተንከባክቦ የጠበቀው ህዝባዊ መርሁ
የፖለቲካ ስልጣን ምንጭ ህዝብ መሆን አለበት የሚለው የማይለወጥ አቋሙና እምነቱ ነው። ይህ ህዝባዊ ወገንተኝነቱን ያስመሰከረበት የጸና ህዝባዊ አቋም ደግሞ በኢትዮጵያ ህዝብ ጠላቶች ጥርስ ውስጥ እንዲገባ አድርጎታል። ኢህአፓ ዲሞክራሲን ሊገድቡ ህዝብን ሊረግጡ በገዛ ሀገሩ ተመልካች ሊያደርጉት የሚከጅሉትን ሁሉ አምርሮ ታግሏል። ዛሬም በህዝብ ላይ የተጫኑትን እነዚህን የህዝብ ጠላቶች ገበና በማጋለጥ አጥብቆ እየታገላቸው ይገኛል። ህዝብን ያለምንም ርህራሄ በመትረየስ መድፍ በታንክና በድሮን እንዲሁም ባገኘው ከባድ መሳሪያ ሁሉ የሚጨፈጭፈው አረመናዊ አገዛዝ ለእውነት የቆሙና ፍትህን የሚጠይቁ ዜጎችን ጋዜጠኞችንና የፓርላማ አባላትን ሳይቀር በአቋማቸው በሐሳባቸውና በማንነታቸው ብቻ ለእስር እያዳረገ እየማቀቀና እያሰቃየ መሆኑ የማይታበል ሐቅ ነው። አንዴ በዘርና በጎሳ ይህ ሲከሽፍበት ደግሞ በሃይማኖት ህዝብን ከህዝብ እስላሙን ከክርስቲያኑ ሊያፋጅ ያልሞከረው ሴራ ያልፈነቀለው ድንጋይ የለም ማለት ይቻላል። እነዚህ ለዘመናት አብረው የኖሩ የተፈጥሮና ሰው ሰራሽ ችግሮችን በጋራ ሲወጡ የነበሩ ተጋብተውና ተዋልደው የኖሩ በክፉም በደጉም ተደጋግፈው የዘለቁ በቋንቋና በእምነት ሳይለያዩ ወይም ሳይከፋፈሉ እንደ ሰርገኛ ጤፍ የተቀየጡ ማህበረሰቦችን ለመለያየት እርስ በርስ ለማጋጨት ለማጋደልና ደም ለማቃባት የሚያደርገው ሙከራ አሁንም በስፋት እንደቀጠለ በሀገራችን ዛሬ ከ7 ሚሊዮን በላይ የሚሆነው ህዝብ የዕለት ጉርስ ያጣ ተመጽዋች መሆኑ የአደባባይ ምስጢር ሆኗል። በረሃብ የሚጠበሰውንና የሚሞተውን ህዝብ ብዛት በአሃዝ መግለጽ አስቸጋሪ በመሆኑ ቤት ይቁጠረው ማለቱ የሚቀል ይሆናል። አገዛዙ የሀገሪቱን ሀብት በቡድንና በዘር ላይ ለተመሰረተ ጥቅም አውሎታል። ሀገሪቱ በከፍተኛ የውጭ ምንዛሪ ከውጭ ሀገር በግዢ የምታስገባቸው እንደ ማዳበሪያ፣ የምግብ ዘይት፣ ልዩ ልዩ መድኃኒቶች ወዘተ የመሳሰሉት ግዢ የሚከናወነው ከአገዛዙ ጋር ቅርበትና ዝምድና ባላቸው ባለስልጣናት ከመሆኑ የተነሳ በየዓመቱ ከውጭ ግዢ በሙስና የሚባክነውና ወደ ግለሰቦች ኪስ የሚገባው የህዝብ ሀብት ከመቶ ሚሊዮኖች ዶላር በላይ የሚገመት ነው። ሀገሪቱ አለኝ የምትላቸው ትላልቅ የማከፋፈያ የማምረቻና የአገልግሎት መስጫ ወዘተ ድርጅቶችና ተቋሞች በባለቤትነት የተያዙት ወይም የሚመሩት ተመሳሳይ ሃይማኖት ከሚከተሉና ከአንድ ዘር ከመጡ ቤተሰቦች እጅ እንዲገባ ሆን ተብሎ እየተሰራበት ይገኛል። በሀገሪቱ ስም አገዛዙ ዕድሜውን ለማራዘም ሲል ከባዕዳን ጋር በማናልበኝነት ከህዝብ ጀርባ የሚያደርጋቸው የኢኮኖሚና ወታደራዊ ስምምነቶች የሀገሪቱን ጥቅምና ሉዓላዊነት አሳልፎ የሚሰጥ ብቻ ሳይሆን በዘለቄታው ሀገሪቱን ለአደጋ የሚያጋልጥ ጭምር ነው። ዛሬ ሁሉም የሀገሪቱ ሀብትና ጥሪት እየተሟጠጠ በህዝብ ላይ በማናልበኝነት ለተከፈቱ የእርስ በርስ ጦርነቶች ማካሄጃ እየዋለ ይገኛል። ዛሬ ከውጭም ሆነ ከውስጥ የሚገኘው መዋለ ንዋይ በከፍተኛ ደረጃ የቀነሰ ሲሆን ዘረኛው አገዛዝ የሚገኘውንም አነስተኛ መጠን እንኳን በአግባቡ በስራና በአገልግሎት ላይ ማዋል ያልቻለ ቀድሞ የነበሩትን ያዳከመና በርካታ የኢንዱስትሪያል ፓርኮች እንዲዘጉ ያደረገ በመሆኑ የኢኮኖሚ እንቅስቃሴውን ይበልጥ ያሽመደመደና ያደቀቀ ስርዓት ሆኗል። ለዚህ አገዛዝና ለደጋፊዎቹ እድገት ማለት ነባር የከተማ ነዋሪዎችን በማንነታቸውም ጭምር በጭካኔ ለዘመናት ከኖሩባቸው ሰፈሮች በግፍና በማናልበኝነት መንቀል
በመትካቸው ብልጭልጭ ይህ ነው የማይባል ኢኮኖሚያዊ ፋይዳ በሌላቸው የኮሪዶር ልማት ተብዬዎች መተካት ነው። የዘረኛው አገዛዝ ሹሞች ዲሞክራሲውን ለመለወጥና ለውጡንም ለማቀላጠፍ የተጠቀሙባቸውን ዘዴዎች እንደ ትልቅ የእድገት ማሳያ አድርገው ሲለፍፉ ሀፍረት የሚሰማቸውም አይደሉም። በእነዚህ አላስፈላጊ ስራዎች ምክንያት ህይወታቸው የተመሰቃቀለ፣ ንብረታቸው ወድመው፣ የንግድ እንቅስቃሴዎቻቸው በግፍ ተዘግተው ሰማይና መሬቱ የጨለመባቸው ንጹሃን ዜጎች በርካታ ናቸው። ከሁሉም የበለጠ የሚያሳዝነውና የሚቆጨው በተፈናቀሉት የከተማዋ ነዋሪዎች ምትክ የተተኩት ቦታ የተመቻቸላቸው የአንድ ዘር ማንነት ያላቸው አዲስ ከበርቴዎች መከሰታቸው ነው። ለዚህም እኩይ ተግባራቸው ማሳያ የሚሆኑት በአዲስ አበባና በዙሪያው እንደ አዲስ የተመሰረቱት ሸገር ከተማና በናዝሬት አዳማ የተፈጸሙት ማፈናቀሎችና በተፈናቃይ ዜጎች ላይ በዋናነት በማንነታቸው ምክንያት ተነጥለው የተሰራባቸው ደባ መሆኑ ነው። በዚህም እጅግ የከፋና ግፈኛ የሆነ ተግባራቸው ምክንያት ስራ አጦች፣ የጎዳና ተዳዳሪዎችና የመጠለያ አልባ ነዋሪዎች ቁጥር በከፍተኛ ደረጃ እንዲጨምር አስተዋጽኦ አድርጓል። የአገዛዙ ባለስልጣኖች እነዚህን ተጎጂዎችም በሰለቃ ከህገወጥ ድሃዎች ወደ ህጋዊ ድሃዎች ቀይረናቸዋል በማለትም መሳለቃቸው የሚረሳ አይደለም። በተጨማሪም አገዛዙ ከሚከተለው መርህ አልባ የኢኮኖሚና ማህበራዊ ተግባራትን ጋር ተያይዞ ማቆሚያ ያልተገኘላቸው የስልጣን መቆያ ጦርነቶች ተደምረውበት በሀገሪቱ እጅግ አስከፊ የሆነ ሁለንተናዊ ቀውስ እንዲስፋፋ አድርጓል። የዘረኛውና አምባገነናዊ ቡድን ፖሊሲ አስተዳደር ህብረተሰብን እንደ ክር አያይዘው የቆዩ በጎ ሴቶች ተሸርሽረው እንዲጠወልጉና እርስ በርስ መጨካከን፣ ወንጀልና ዘረፋ፣ አይን ያወጣ ሙስና፣ በህዝብ መሃል አለመተሳሰብና አለመተዛዘንም እንዲስፋፋም አድርጓል። በአማራና በኦሮሞ አካባቢዎች እየባሰ የመጣው ጦርነትና በንጹሃን ህዝብ ላይ ያተኮረ ጭፍጨፋ መረን ለቆ ስልጣኑን ለማስጠበቅ የሚውተረተረው አምባገነን አገዛዝ ዘረፋንና እገታን፣ ሌብነትና ውንብድናን ዘር ለይቶ ባደራጃቸው ቡድኖች እያካሄደ ይበልጥ የህዝብን እርስ በርስ ግጭትና ትርምስን እንደ ጦርነቱ ስልት እየተጠቀመ ማህበራዊ ቀውሱን እያባባሰ ይገኛል። ድንበር የሚጋሩ ማህበረሰቦችን በዘርን በሃይማኖት እያጋጨና እያጋደለ ደም እያቃባ መቀጠሉና ሁነኛ የስልጣኑ ማስቀጠያ ዘዴ አድርጎታል። ዛሬ በታሪካችን ታይተውና ተሰምተው የማይታወቁ ዘግናኝና አሰቃቂ ወንጀሎች በህዝብ ላይ ሲፈጸሙ በገሃድ ይታያል። ይህ ደግሞ የሥርዓቱ ዋነኛ የክፋቱ መገለጫ ሆኗል። ማስመሰያ ትርክት የለም። ጨካኙና አረመኔው የአብይ አገዛዝ በአንድ በኩል በርካታ ዜጎችን፣ መምህራንን፣ ሐኪሞችን፣ ጋዜጠኞችንና የፓርላማ አባላትን ወዘተ ጭምር በማንነታቸው ብቻ አስሮ እያሰቃየ፣ እያሳደደ፣ እየገደለና እየሰወረ እያለ በሌላ በኩል ጧትና ማታ ስለ ምርጫ እያዜመ ህዝብን እያታከተ ይገኛል። ሰላም በሌለበት፣ ከቦታ ቦታ መንቀሳቀስ በማይቻልበት፣ የዲሞክራሲ ጭላንጭል በጠፋበት፣ ሐሳብን በነጻ የመግለጽ የመሰብሰብ ከቦታ ቦታ ተንቀሳቅሶ ህዝብን የመቀስቀስ ነጻነት በታገደበትና በነጻነት ተደራጅቶ በነጻነት የሚንቀሳቀስ ድርጅት በሌለበት፣ ከእጅ አልፎ በነጻነት ለመወዳደር በማይቻልበት ሁኔታ ምን አይነት ምርጫ እንደሚካሄድ መገመት ይቻላል። አገዛዙ ዛሬ በውስጡ የገጠመውን ወታደራዊ ሽንፈትና በህዝብ በኩል ያጣውን የፖለቲካ ተቀባይነት ማጣት ለመሸፋፈንና
እንዲሁም ሊፈነዳ እንደተቃረበ እሳተ ገሞራ እየተንተከተከ ያለውን የሕዝብ ሶትና ቁጣ ለማርገብ ሲል ሆን ብሎ የሚነዛው የውሸት ፕሮፓጋንዳ እንጂ ሕዝብን ሊያታልል የሚችልበት ጊዜ አብቅቷል የሚል እምነት አለን። ዛሬ ውሸታምነቱንና ጭበርባሪነቱን የኢትዮጵያ ሕዝብ ብቻ ሳይሆን ባዕዳኑም ሳይቀር በግልጽ የተረዱት ሐቅ ነው። አምባገነኑ አብይ አህመድ በራሱ የምናብ ዓለም የሚዋኝ ከመሆኑም በላይ ጠዋት የተናገረውን ማታ የማይደግም ቀደም ብሎ የተናገረውን የሚክድ ጦርነት ጠማቂ ግብዝና የኢትዮጵያን ሕዝብ የማይመጥን በስልጣን ጥም የታወረ ነው ማለት ይቻላል። አገዛዙ ዛሬ በውስጥ ቅራኔዎች ክፉኛ የተወጠረበት ሁኔታ ውስጥም ይገኛል። በተለይ በአማራው ሕዝብ ላይ የከፈተው አውዳሚ ጦርነትን ቅልፍ እየነሳውና ራሱን እየገዘገዘው አልፎም እያወዛወዘው በመምጣቱና ከወታደራዊ ውድቀቱ ዋዜማ ላይ እንዳደረሰው እየታየ ነው። ሱሪ ሊያስፈታው የሄደበትን ማህበረሰብ በአንጻሩ ትጥቅ አስታጥቆና አጎልብቶ መምጣቱን ሲገነዘብ ለዚህ ሁሉ ችግር መንስኤው የውጭ ኃይል ነው በሚል የራሱን የውስጥ ችግር ወደ ውጭ ለማላከክ የሙከራ አማራው ለሁሉናው የሚያደርገውን የፋኖን የትጥቅ እንቅስቃሴ ለማጠልሸትና ከህዝብ ለመነጠል ለማደናገሪያ ፕሮፓጋንዳነት ይጠቅመኛል ከሚል የአምባገነኖች ባህሪ ቅኝት የተነሳ መሆኑን ሳንጠቁም ማለፍ አንወድም። በህዝቡ የተጠላና የተተፋ አገዛዝ የትኛውንም ጦርነት ጀምሮ ለመቀጠል ይቅርና ያገዛዙን ህልውና ለማስቀጠል እንደማይቻለው ሳይታለም የተፈታ ነው። ስለዚህም የሚጎስመው የጦርነት ከበሮ የትም ሊደርስ እንደማይችል ማንም ሊረዳው የሚችል ነው። የሀገራችንን ዳር ድንበር ለባዕዳን ጎረቤት ሀገሮች ክፍት አድርጎ ዳር ድንበሯን አስደፍሮ በገዛ ህዝቡ ላይ ጦርነትና እልቂትን እያካሄደ ምንም የማይቆጨው ጸረ ህዝብና ጸረ አገዛዝ ሌላ የማያሸንፈውን የእልቂት ጦርነት አውጆ ተንኮታክቶ የሚወድቅበት ሁኔታ ከማመቻቸት ባለፈ የሚያመጣው ፋይዳ አይኖርም። የኢትዮጵያ ህዝብ ለሀገር የሚበጀውን የሀገርና ሉዓላዊነትን ለማስከበር የሚደረግ ጦርነትና አምባገነኖች ለህልውናቸው ሲሉት የሚሰሩትን የጥፋት ጦርነት ለይቶና ጠንቅቆ የሚረዳ አስተዋይ ህዝብ ስለሆነ በእናት ሀገሩ በኢትዮጵያ ጉዳይ መካሪ ነጋሪና ቀስቃሽን አይሻም። ይህንን ደግሞ በተጨባጭ ደሙን በማፍሰስ አጥንቱን በመከስከስ በተግባር ያስመሰከረ ጀግና ህዝብ ነው። ዛሬ በሰሜኑ የሀገራችን ክፍል በአማራው አካባቢ እንደሚታየው ሁሉ ህዝቡ መብትና ነፃነቱን በአጠቃላይ ክብሩን ለማስመለስ ብረት አንስቶ እየተዋደቀ ይገኛል። ይህ ሁኔታ በሌሎች የሀገሪቱ ክፍሎችም እየተስፋፋ እንደሚሄድ ሳይታለም የተፈታ ነው። በቅርቡ በሐኪሞች፣ በመምህራን፣ በተማሪዎች፣ በሾፌሮችና በሌሎችም የህብረተሰቡ ክፍሎች እየታዩ ያሉ ህዝባዊ እንቅስቃሴዎችና ተቃውሞዎች ድማሳቸውን እያሰፉ ቀስ በቀስ እየቀጠሉና እየተከሰቱ ናቸው። በአዲስ አበባ በደቡብ ኢትዮጵያ አካባቢዎች መጠንና ጥያቄዎቻቸው የተለያዩ ቢመስሉም በይዘታቸው የህዝብን ተቃውሞና እምቢተኝነትን የሚገልጹ መሆናቸው ግን ግልጽ ነው። እነዚህን የተበታተኑ የህዝብ ተቃውሞችን በተቀናጀና በተደጋገፈ መልክና አደራጅቶ አስተባብሮ ማንቀሳቀሱ ለውጤት እንዲበቃ ይዳርጋል። በተለይም በአማራ ክልልና በሌሎችም አካባቢዎች እየተካሄዱ ካሉት በትጥቅ ከተደገፉ ትግሎች ጋር ማስተሳሰርና በተቀናጀና በተናበበ መልኩ ሁለገብ ትግሉ እንዲፋፋም ጥረት ማድረግ እንደሚገባው የኢህአፓ ለረጅም ጊዜ ሲያስብና ሲደክምበት የቆየ የትግል መርሁ ነው። ጠላትን መነጠልና ማዳከም፣ የጠላትን ሰፈር ማጥበብ፣ ማግለልና ማራቅ፣
ወዳጅን ማቅረብና የህዝብን ጎራ ማስፋት የትግል አጋርን ማበራከት ጠላትን ያዳክማል የህዝብን ጎራ ያጠናክራል ትግልንም ያጎመራል ኢያፓ ሳያሰልስ በሁለገብ ህዝባዊ አመጽ የሥርዓት ለውጥ ማምጣት ተቀዳሚ ተግባር መሆን እንደሚገባ ሲቀሰቅስ ቆይቷል ታግሏል አታግሏል ሁሉም እንቅስቃሴ ወደዚህ መስመር እንዲገባ የበኩሉን ጥረት ቀጥሏል የሀገር አንድነት ልማትና እድገት የሚረጋገጠው የህዝብ መብትና ነጻነት የሚከበረው እኛ እናውቅልሃለን ብለው በጉልበት በተጫኑበት ግብዞች እንዳልሆነ ታሪካችን ይመሰክራል ባለፉት 50 ዓመታት ከጠባብ ብሔርተኝነት ጋር የተያያዙ ፋሽስታዊ አስተሳሰቦችና አራማጆች የሆኑ ኃይሎች ይህንኑ ጥራዝ ነጠቅ ርዕዮተ ዓለም በህዝብ ላይ በኃይል ጭነው የተለያየ ሐሳብ ያለውንና የሚቃወማቸውን እያጠፉና እያስወገዱ በብቸኝነት ተንሰራፍተው ቆይተዋል ከሞላ ጎደል አንድ ትውልድን የበከለ አስተሳሰብና ቅኝት በወረራ ተዘርቶብናል ድንቅና ለጋራ ህልውናችን መሰረት የሆኑ ኢትዮጵያዊ ሴቶቻችንና ባህሎቻችን እንዲጠፉ ዘመቻ ተካሂዶብናል ጥንታዊና በህዝባችን ውስጥ ለዘመናት የሰረጹ እምነቶችና ሃይማኖቶች መሃል በታሪካችን ያልነበረ የእርስ በርስ ሃይማኖታዊ ግጭቶችን ለመቀስቀስ ሆን ተብሎ እየተሞከረ ያለበት ሁኔታ እየተፈጠረ ይገኛል ሀገራዊ ፍቅርና የዜግነት ክብራችንን ተሸርሽሮ እንዲንኳሰስ በመትኩ ዘረኝነትና ጠባብ ብሔርተኝነት ስር እንዲሰጥ የሆነበት ሁኔታም ተፈጥሮብናል ማህበራዊ ግንኙነቶቻችንን ያስተሳሰሩና ውብ የመተሳሰብና በጋራ ለፍትህና ርትዕ የመቆም ተሞክሮቻችን እየጠፉና እየተመናመኑ ሄደዋል በመትኩ ጥላቻ ራስ ወዳድነት ነዋይ አፍቃሪነት እንዲሁም በውሸት የተፈበረኩ ትርክቶችን መሰረት አድርገው እየተነዙብን እርስ በርስ እንድንጠራጠር እንዳንስማማ በሰፊው ተሰርቶብናል በአጠቃላይ ኢትዮጵያና ኢትዮጵያዊነትን እንዲሁም የክብራችን መለያ የሆነውን አረንጓዴ ቢጫና ቀይ ቀለም ሰንደቅ ዓላማችን ለጥፋት ዘምተውብናል ይህችን ጥንታዊና የታሪክ ባለጸጋ የሆነች ሀገር ለማፍረስና ህዝቡን ለማዋረድ ሀገር በቀል ዘረኞች የጠላቶቻችን የቀኝ እጅ ሆነው የባዕዳን ሀገር የማፍረስ ሴራ በግንባር ቀደምትነት የሚያስፈጽሙ ባንዳዎች ሀገር ጠል ግለሰቦችና ቡድኖች መንግስታዊ ስልጣን ይዘው በተጨባጭ በኢትዮጵያ በግላጭ እየተንቀሳቀሱ ይገኛሉ ባለፉት 40 ዓመታት እነዚህ ኃይሎች ስልጣናቸውን ተጠቅመው ይህንን ሀገር የመከፋፈል እቅድና ሴራቸውን በይበልጥ ለማስረጥ እንዲመቻቸው በህገ መንግስት አካተው በተግባር እያስፈጸሙ ይገኛሉ ይህም በወያኔ ፊት አውራሪነት ሲሰራበት ቆይቶ አሁን ደግሞ ይኸው የወያኔ ቡድን ዘርቶ አብቅሎ ኮትኩቶ ባሳደገው እጅግ ፋሽስታዊና ጨካኝ በሆነው ተረኛ የኦሮሞማ ቡድን በተፋጠነ ሁኔታ በአፈጮሌው ፋሽስታዊ ኮሎኔል መሐንዲስነት እየተገበረ ይገኛል ይህንን እርኩስ ዓላማቸውን ለማድረግ እንቅፋት ይሆኑብናል የሚሏቸውን ተቋሞች እሴቶች የአንድነታችን ምልክቶች ታሪካዊ ቅርሶችንና ማህበረሰቦችን በማፍረስና በመበታተን ላይ አትኩረው እየሰሩ ቀጥለዋል አሁን በተጨባጭ የምናያቸው በህዝብ ላይ የተከፈቱ አውዳሚ ጦርነቶች ግድያዎች በሃይማኖት ተቋሞች ላይ የተፈጸሙ ጥፋቶች የመከፋፈልና ማዳከም ሙከራዎች ለህዝብ በቂ ምስክሮች ናቸው የአማራው ማህበረሰብ እንደማንኛውም ሐቀኛ ኢትዮጵያዊ ሁሉ የሀገሩን መፍረስ የሚቀበል ባለመሆኑ ብቻ ከሌሎች ኢትዮጵያውያን ወንድሞቹ በመለየት ለረጅም ጊዜ ታሪኩን እንደ ህዝብ በማጠልሸት
ወልዶና ከብዶ ሀብት አፍርቶ ተዛምዶ ከኖረባቸው አካባቢዎች በግፍ እንዲፈናቀል እንዲዘረፍና በጅምላ እንዲገደል ተደርጓል። ከአካባቢውም ትጥቁን ተገፎ ህልውናውን ለማሳጣት ባለው ዘረኛና ፋሽስታዊ ስርዓት ሰፊ ዘመቻ ከተከፈተ በርካታ ዓመታትን አስቆጥሯል። በዚህ አደገኛ ሴራ የቀረው የኢትዮጵያ ህዝብም ሆነ አብዛኛው የኦሮሞና የትግራይ ህዝብ በስሙ ከሚሰጠው የፕሮፓጋንዳ ፍጆታ በቀር ከነዚህ በዘረኝነትና በስልጣን ጥም ከታወሩ አምባገነኖች ያገኘው አንዳችም ጥቅም ካለመኖሩም በላይ የደረሰበት መከራና ጉዳት ቀላል አይደለም። ዘረኛ አምባገነንና ከፋፋይ የሆነው የአብይ አህመድ አገዛዝ በጋራ በህብረት በሁሉም መስክ ታግሎ ከስልጣን ማስወገድ እንደሚገባ የተበደለ ህዝብና ሀገሩን የሚወድ ዜጋ ሁሉ ሊገነዘበው የሚገባ ሀቅ ነው። ህዝባዊ ትግሉ ብዙ ገጽታ አለው። በፋኖ የሚካሄደው የብረት ትግል በህቡ ድርጅቶች ያፓን ጨምሮ የሚደረግ ሁለገብ ትግል ህዝባዊ ድርጅቶች ሰራተኛው መምህራን ተማሪዎችና ሌሎችም የህብረተሰብ ክፍሎች የሚያካሂዷቸው ትግሎች ከተቀናጁና ከተባበሩ መላው ህዝብ የሞት ሽረት ተጋድሎን ሊያቀጣጥልና ህልውናውን እንዲሁም ነጻነቱን ሊያረጋግጥ ይችላል። እኛ ኢትዮጵያውያን በዱር በገደሉ የተጻፉ የአርበኝነትና የፋኖነት ታሪክ ያለን ህዝብ እንደመሆናችን መጠን በፖለቲካው መስክ ረጅምና የማይናቅ ተሞክሮን በህይወት መስዋዕትነት ጭምር ገብይተናል። ቀድሞ ካለው የአርበኝነት ትግል ታሪክ ሌላ የትናንቱን የኢህአፓን አብዮታዊ ሰራዊትና የተማሪዎችን ትግል ስንዘክር የካቲቱን ህዝባዊ አብዮትን ታሪካዊነት ስናስታውስ የምንቀስመው በቂ የሆነ የትግል ተሞክሮ አለ ማለታችን ነው። ይህ ማለት የተቃውሞ ህዝባዊ ሰልፍን ሳያቋርጡ ማድረግን፣ የሥራ ማቆም አድማ ማደራጀትን፣ አድመኞችን መደገፍንና መርዳትን፣ አሁን በተጨባጭ እየተዋደቀ ያለውን የአማራ ህዝብ ፍትሃዊ የህልውና ትግልና የልጆቹን የፋኖችን እንቅስቃሴ መደገፍና ትግሉን መቀላቀል በአጠቃላይ በተባበረና በተቀናጀ መልክ መደገፍን ይጠይቃል። እነዚህ ከላይ የጠቀስናቸው ህዝባዊ እንቅስቃሴዎች ዘረኛውንና አምባገነኑን የአብይ አህመድ አገዛዝ ትንፋሽና እድሜ ሊያሳጥሩ እንደሚችሉ ከወዲሁ መታወቅ ይኖርበታል። በየከተሞች ያለው ማህበረሰብ በተለያዩ መንገዶች ውስጥ አርበኝነት እስከ እምቢተኝነት ትግሉን በማስተሳሰርና በማቀናጀት ፋኖን ማገዝ ለነገ የማይባል በአስቸኳይ ሊተገበር የሚገባ ሀገር የማዳን እርምጃ መሆኑን በሚገባ መረዳት ይገባዋል። በመላው ሀገራችን የኢትዮጵያ ህዝብ ከሚያደርገው የህልውናና የነጻነት ትግል ጎን የኢህአፓ አባላትና ደጋፊዎች ህዝቡን በተመቸ የትግል ስልትና ዘዴ ሁሉ በማነሳሳትና ከሚታገለው ህዝብ ጎን በመቆም ትግሉን ማስተባበርና የጠላትን እንቅስቃሴ ግምት ውስጥ ባስተጋባ ስልትና ዘዴ መታገል ወቅታዊ ተገቢና አስፈላጊ ነው ብሎ ኢህአፓ በጽኑ ያምናል። ዛሬም እንደወትሮ ሁሉ የበኩሉን የትግል አስተዋጽኦ ያደርጋል። ለአምባገነኖችን ቢያልገዛም ማለት አምባገነኖችን በአመጽ መጎርበጥና ማሰቃየት የህዝባዊ ትግል አካል መሆናቸውን በሚገባ መገንዘብ ይገባል። ዛሬ የኢትዮጵያ ህዝብ ሶት ከመቼውም ጊዜ ይበልጥ አስከፊ ደረጃ ላይ ከመድረሱ የተነሳ ሊፈነዳ እንደተቃረበ እሳተ ገሞራ ውስጡን እየጋለና እየተንተከተከ ነው። ይህንን የሚንተከተክ የህዝብ ሶት በወቅታዊ መፈክሮች ዙሪያ በማሰባሰብና በማደራጀትና በማጠናከር የህዝብን ተሳትፎ በማዳበር አገዛዙን አጥብቆ በመታገል
የኢትዮጵያን ሕዝብ ለሚቀይረው ሕዝባዊ አመጽ ማዘጋጀት ይቻላል ብሎ ኢህአፓ በጽኑ ያምናል። ለተግባራዊነቱ አስፈላጊውን መስዋዕትነት ሁሉ ለመክፈል ዝግጁነቱን ዳግም ያረጋግጣል። ኢህአፓ እያደገና እየተቀጣጠለ የመጣውን ሁለገብ የሕዝብ ትግል በሁሉም መስክ እናግዝ፣ እናስተባብር፣ እናጠናክር ሲል ለኢትዮጵያ ሉዓላዊነትና ለዜጎች እኩልነት ለቆሙ ታጋይ ኃይሎች ሁሉ ሀገራዊ የትግል ጥሪውን ያቀርባል። ኢትዮጵያ በጀግኖች ልጆቿ የጋራ ትግል ህልውናዋ ይረጋገጣል። እናሸንፋለን።